ቤተሰው ዛሬ በጣም ነው የከፋኝ፣ እጅግ በጣም ከምትሉት በላይ። እችን ሴት እንዲያቅፎ እያባበላት በቃ እንደዚህ አትሁኝ፣ ሆዱ እየራራላት። ሀይሚ ስትመጣ ግን ፊቱ ተቀያይሮ በቃ ውጪ ምናምን ማለት። እችን ግን ይዋት በቃ እንደዚህ አትሁኝ፣ እንደዚህ መሆን የለብሽም፣ እንደዚህ አይደለም ምናምን እያለ ላይ ካለ አይደለ ውስጡ በጣም ሊጨክንባት አልቻለም፣ ለእዩ ማለት ነው። እዩ እንዴት እንደም ሀይሚ ግን ስትመጣ ማነው ውጪ ሂጂ እስካሁን የተለማመጥኩሽ እንደውም አልፈልግሽም ነው ያላት። መጨረሻ የቪዲዮ መጨረሻ ላይ ማለት ነው ጋይስ። ኦኬ የቪዲዮ መጨረሻ ላይ እችን ግን በቃ ስታለቅስ በጣም ተለማምጦ ምናምን አብረኸኝ ኑር ማለት አይደለም የምፈልገው እኔ የምፈልገው ላይ በቃ ልጁ የሱ እንደሆነ ታውቃለህ ካለች፣ ስለዚህ ቡርኬ ልጁ ያንተ ነው ታውቃለህ ካለች እኮ ታውቃለህ፣ የተፈጠረውን በእኔ እናንተ መሀል ታውቃለህ መቼ እንደሆነ፣ ስለዚህ እመንልኝ ብቻ ነው እያለች ያለችው እቺ ልጅ። ስለዚህ አምነክ ለምንድን ወደ ህይወትክ ማትመለሰው? ይሁ እንዴት እንደሚለማመጣት እውነት አንተ ልጁ ያንተ ባይሆን አንተ የሆነ ነገር የተደበቀ ነገር ባይኖርክ ቡርኬ እመነኝ፣ እኔ እውነት ነው የምነግርህ። እቺ ልጅ በዚህ ደረጃ እንደዚህ መጥታ አንተ ጋር ስትጋተት አትለማመጣትም ነበረ። በጥፊ ብለክ ታስወጣት ነበረ። አይኖ ለሴትን ልጅ እንደምታከብር አውቃለሁ። ስፔሻሊ ነፍሰ ጡር ናት። ያንን አድርግ ማለት አይደለም። ግን ሀይሚ ስትመጣ ለምንድን ነው የምትቀያየረው? ለምንድን ነው ሀይሚ ስትመጣ በቃ ሁለታችሁ ሙጡልኝ ምናምን ብለክ ያዙ ይልቀቁኝ ብለክ በር ከፍተክ ሁለቱንም የምታስወጣው ማለት ነው። ለእዩ ግን የነበረክ ነገር የተለየ ነው። ምክንያቱም እዩን እያባበልክ ነበር። እንደዚህ እኮ መሆን የለብሽም በቃ ተረጋጊ፣ በቃ ህይወቴን በጠበጥሽ ምናምን ለዘዝ ብለክ ላይክ ለስለስ ብለክ ነው። ሀይሚ ግን መታ ግን የሆን ነገር ስታፋጥጥ ግን በቃ ሁለታችሁንም አልፈልግም፣ በቃ ማየት አልፈልግም፣ ውጡልኝ፣ ከዚህ በኋላ አንቺን ራሱ አልፈልግሽም ምናምን። ሌላው ደግሞ ማን ነው ሀይሚ፣ የምሬን ነው የምልሽ፣ ራስሽን አስከብሪ። ምንድን ነው በቃ ወንድ ልጅ በዚህ ደረጃ መለማመጥም የለብሽም። ሲጀምር እሱ ከእሷ ጋር ቤት እንደቀየረ እኔ ቀን ነግሬያቸዋለሁ አይደለ? ቤት እንደቀየረ ቀን በሰራሁት ቪዲዮ ነግሬያቸዋለሁ። እኔ መረጃው ስለደረሰኝ ነው። ገባችሁ? ግን እቺ ሴት ግን የሚሄድበትን ሁሉ እያሸተተች የምትሄደው ከእነሱ ጓደኞች መሀል የሆነ የሚነግራት ሰው ስላለ ነው እንጂ ከመሬት ተነስታ ቤቱን እንዴት አውቃ ሄደች? ንገሩኝ። ቤቱን ኬት አውቃ ሄደች? ንገሩኝ። ቤቱን እንዴት ነው ያወቀችው? ካኔው ማጀን በግምት ነው ሄደችው? አይደለም። ቤቱን የሆነ ሰው አሳይቷት ነው፣ የያዘውን ክላስ አሳይቷት ነው። ኦኬ ሶ አሁንም ቢሆን ሀይሚ ራስሽን አስከብሪ። በቃ እሱ ካልፈለገ አታስገድጁ፣ የራሱ ጉዳይ። በቃ እኔ ቡርኬ በእውነት በህይወቴ አንድ ቀን እንዲህ ሲጀምር አይለያዩም እኮ ሁለቱ በፍጹም እንደማይለያዩ እኮ አውቃለሁ። ግን በዚህ ደረጃ ለሀይሚ እንደዚህ አይነት ነገር ባትፈጽምባት ጥሩ። ነገ ይቆጫል፣ ነገ ይጸጽታል። ይሄ ነገር ያደረግከው ነገር ቪዲዮ ነው፣ ተቀማጭ ነው። ገባ? ነገ ታፍርበታለህ ቡርኬ። እንዲህ አንተ ምንድን ነው ሀይሚንና ቺ ልጅ አወዳድረው ሁለቱንም ነው እየገፋ የምታስወጣው? ለምንድን ነው ሀይሚን እየገፋ የምታስወጣት? ለምንድን ነው እንዳውም እንዳመጪ ከዚህ በኋላ አንቺ ማየት አልፈልግም የምትላል? ለምንድን ነው ሀይሚን? እንዲህ ሀይሚ እኮ ለአንተ በጣም ብዙ ዋጋ የከፈለች ሴት እኮ ናት። ልታከብራት፣ ከጎኗ ልትሆን፣ አለውልሽ ልትላት ነው የሚገባው። እሷ ለአንተ አለውልክ ከጎንክ ማንም አይነካህም ብላ ደፍራ አንተ አጠገብ ከመጣች አንተ ለምንድን ነው ከጎኗ የማትሆነው? ለምንድን ነው ችግርክን መሸሽ የምትፈልገው? ቡርኬ ዛሬ ጋይስ በጣም የምወዳችሁ የማከብራችሁ እህቶች፣ የጨረቃ ቤተሰቦች እንዲሁም ሌላም ተመልካቾች ካላችሁ የምሬን ነው የምላችሁ፣ በጣም ይቅርታ። እኔ ዛሬ ትንሽ ብስጭት ብያለሁ ቪዲዮውን ሳይ ማለት ነው። ለምን ልጅቷን እያቀፈ በቃ እንደዚህ መሆን የለብሽም በቃ ስሜታዊ አትሁኚ በቃ ማልቀስ የለብሽም ምናምን እያላት ሀይሚ ስትመጣ ለምንድን ነው እሱ ደሙ የሚፈላው? ለምንድን ነው ስሜታዊ የሚሆነው? ለምንድን ነው የሚናደደው? እንዲህ ሀይሚ እኮ ለእሱ ብዙ ዋጋ የከፈለች ሴት ናት አይደለ? እና በዛ ትንሽ ተበሳጭቻለሁ። ለምናገራቸው ቃላቶች ስህተት ካለብኝ ከወዲሁ ይቅርታ ጠይቃችኋለሁኝ። ያው ሰው ነኝና ምናልባት ስሜታዊ የሆነ አልሆነ ቃላቶች ከተናገርኩኝ በጣም ይቅርታ። እኔ እንዲለያዩ አልፈልግም። አሁንም ቢሆን እዩ ከእነሱ ህይወት ውጪ። በቃ 3 ወር ሲሞላሽ ስትወልጂ ነይ። አይኖ አንቺ ለምን እንደተጨነቅሽ ሁሉ መረጃ ደርሶኛል። ቤተሰቦችሽ ከማን ያረገሽው ብለው ከቤት እንዳባረሩሽ ሰምቻለሁ። ከቤት ተባረሻል። ኦኬ እና ቡርኬ አምኖ ካመነ በኋላ ደግሞ ሽማግሌ ላክ ብለሽ ልታስጨንቂው፣ ሽማግሌ ልታስልኪው፣ ይሄ ሁሉ ፕሮሰሶች እንደጀመርሽ ሰምቻለሁ። መረጃ ደርሶኛል። ገባሽ? ለምንድን ነው ቤተሰቦችሽ ታውቃላችሁ፣ አባት የሌለው ልጅ ሴት ልጅ አርግዛ ስትሄድ በኢትዮጵያኖች ዘንድ ኢትዮጵያኖች የትኛውም ማህበረሰብ ኢትዮጵያ ውስጥ ሴት ልጁ ዝም ብላ ያለ ትዳር አርግዛ ከመጣች ከባድ ነው። እሷ ቤተሰቦቿ ላይ ከባድ ጫና፣ በአካባቢው ቤተሰቡ ይናቃል፣ ብዙ ነገር አለ። ያን ነገር ከቨር ለማድረግ ነው አሁን እሷ እንዲያምን እያደረገች ያለችው። ካመነ በኋላ ሽማግሌ ላክ ልትለው ነው። ገባችሁ? እናንተ ስላልገባችሁ ነው። እኔ ሙሉ መረጃ ደርሶኛል። መለኛው አውርቶኛል። ካመነላት እነ መለኛውን ብዙ የሚያውቁት ነገር አለ። ገባችሁ? አሁን ካመነላት
ሽማግሌ ላክ ልታስልከው ነው። ገባችሁ? ካመነ ልጁ የሱ ከሆነ ግዴታ ሽማግሌ ላክ ይባላል። በዛ አካባቢ ደግሞ ሙሽዬ እነሱም ቤተሰቦች አንድ አካባቢ ናቸው። ገባችሁ? ጥሩ አይደለም። ቤተሰቡ ለቤተሰቡ በጣም ሲጠማመድ በመጥፎ አይነት ሲታይ ጥሩ አይደለም። ሶ አሁን ያ ነው ልጅቷ አላማዋ ያ ነው። ለዛ ነው በቃ እመንልኝ ብቻ እኮ ነው እያለች ያለችው። ታውቃለህ መቼ ምን እንዳደረግን መቼ እንደተገናኘን ምን አፕን እንዳረገ ታውቃለህ ነው እመን ነው እያለችው ያለችው ለቡርኬ ማለት ነው። ሶ እሱም ለዛ ነው እኔ አንደርስታንድ አድርጌያለሁ። ግን ቢሆንም ግን እስከ 3 ወር አንተ ምን አለ ከዛ አካባቢ ወጣ ብለህ ሌላ ቦታ ሄደህ ብትኖር። ሂድ ወደ አዲስ አበባ ሀይሚን ይዘህ ከሀይሚ ጋር ጊዜህን አሳልፍ። 3 ወር ሲሞላ ከተወለደ በኋላ ልጁን ይዘህ መጥተህ ዲኤንኤ ታስመረምራለህ። እሰየው ልጅ ከሆነ ተቆራጭ ትሰጣለህ። እናት ናት፣ ሴት ናት፣ እሷን መጎዳት የለባትም። ተቆራጭ እየሰጠክ ልጅክ ያድጋል። ከፈለገች ለእናትክ ትሰጣለክ፣ እናትህ ጋር ያድጋል። ሰራተኛ ቀጥረክ ይህንን ለምንድነው ማስተካከል ያቃተክ? በመጣ በየጊዜው በየደቂቃው ሀይሚ በዚች ልጅ ምክንያት የምትቋሸሸው፣ በዚች ልጅ ምክንያት የምትመናጨቀው፣ የምትሰደበው፣ አንተም ሂጅልኝ ውጭልኝ ምናምን ተሰቃይ ፍረጪ የምትላል ለምንድን ነው? እኔ ይሄን ካንተ መልስ እፈልጋለሁኝ። ደግመክ እውነቴን ነው የምልክ ሀይሚን በዚህ ደረጃ እንደዚህ አይነት ነገሮችን ስትመልስላት እኔ ማየት አልፈልግም። ሀይሚን አቢዩዝ አታርጋት ፕሊዝ። ኦኬ ፕሊዝ። እና ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ትንሽ ስሜታዊ ሆኜ ነው። በጣም ይቅርታ። አመሰግናለሁ። ልክ ነኝ ብዬ ነው ማስበው። የተሰማኝን ነው የተናገርኩትኝ። ትክክል ነኝ። ሀይሚን ከወደዳት እች ልጅ ወደዛ አድርጎ እስክትወልድ የራሷ ጉዳይ፣ መርዳት ካለበት ገንዘብ ይስጣት፣ ይርዳት። በቃ ከዛ በተረፈ ከወለደች በኋላ መገናኘት ይችላል። በየደቂቃው እየተገናኘ ሌላ ዓለም የሚፈጥረው ለምንድን ነው? ቡርኬ ለምንድን ነው? የሀይሚ ፍቅር የለውም? ለምንድን ነው? ሀይሚ ለሱ ምኑም ናት። ሀይሚ ለሱ ስንት ዋጋ የከፈለች ሴት አይደለች? እኔ ሴት ልጅ እንደዚህ ስትደረግ ደስ ስለማይለኝ ነው ጋይስ። እና እርግጠኛ ነኝ እናንተም ትረዱኛላችሁ ብዬ አስባለሁ። ስፔሻሊ ተመልካቾቼ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን ቪዲዮ ለሀይሚ አድርሱላት። ሀይሚ ከዚህ በኋላ ከነሱ ጋር አትገናኝ። የራስሽን ላይፍ የራስሽን ነገር ላይ ቀጥይ። በቃ አታስፈልጊኝ ከተባልሽ አንድ ቦታ ላይ በቃ ድጋሚ እንዳትገኝ። ራስሽን ለምንድን ነው የምታስንቂው? ራስሽን አስከብሪ። የማንም ሰው መጫወቻ መዘባበቻ መሆን የለብሽም። አንቺ ንግስት ነሽ ሀይሚ፣ እኛ ንግስት አድርገንሻል። በቃ ማንም ምንም አያመጣም፣ መብቴ ነው። አሁን ንግስት አልሻት ብላችሁ ደግሞ ኮመንት ላይ ኑና ስደቡኝ። እሺ ንግስት ናት። እኔ ቡርኬም ሀይሜም እንዲለያዩ አልፈልግም። ግን እንደዚህ የሚያመናጭቃት ዲስሪስፔክት እያረጋት እየናቅቃት እያስናቃት ሌላም ሰው እንዲንቃት እያረገ ነው። ተናድጃለሁ እኔ።